ይሄንን ያክል ዓመት አንቺ ዋጋ ከፈልሽ፣ እሱ ደግሞ አንቺ በሌለሽበት ዋጋ ይከፍልልሻል። ይሄ ምን እንደሆነ ታውቂያለሽ አይደል አስካለ? አታውቂም። ስለዚህ እኔ እነግርሻለሁ አስካለ፣ አንቺ ግርማን ከህይወትሽ አስበልጠሽ ትወጪው ነበር። እሱም ጎረምሳነቱ ሲፈታተነው ከአንቺ ጋር ፍቅር ጀመረ። ግን ይሄ የቀጠለው ዩኒቨርሲቲ እስከሚገባ ድረስ ብቻ ነው። ከዛ አንቺ አረገሽ፣ እሱ ደግሞ ወደ ዩኒቨርሲቲ ሄደ። አንቺ እርግዝናሽን አባትሽ እንዳይሰማ አገር ጥለሽ ጠፋሽ። አይገርምም? ይሄ እኮ ለእሱ ትልቅ ዋጋ ነው። እሱ ትምህርቱን እንዳያቋርጥ ብለሽ አንቺ ትምህርትሽን አቋርጥሽ አገር ጥለሽ ጠፋሽ። እሱ ግን ትምህርቱን ተመርቆ ሲመጣ የምታምር ልጅ ይዞ መጣ። የሚገርመው ነገር በዚህ ሁሉ መሀል ግን የግርማ ምርጫ ሆኜ አላውቅም። ውስጤ በጣም ትልቅ ይቋጥሮበታል። አሁን ይህ ሁሉ አልፏል። አሁን ደግሞ አንቺ ታልፊያለሽ። በአንቺ ሞት ተጠርጥሮ ግርማ እስር ቤት ይገባል። ከዛ ልጅሽ ድርጅቱን ሲወስድ ግማሹን ይካፈላለው ማለት ነው። ይሄ ሁሉ ግን የሚሆነው አንቺ ስትሞች ብቻ ነው። ልክ ነሽ ብሌን፣ ግን አሁን በዚህ ሰዓት ምን እንደማደርግ አላውቅም። እናቴን በምን አይነት መንገድ እንደማሳክማትም አላውቅም። የለም አልመጣም ውዴ። በቃ አሁን ልግባ፣ እደውልልሻለሁ። እሺ ደህና ደሪልኝ፣ እወድሻለሁ። ሄሎ ወንድሜ። እኔ ምንም አልፈልግም፣ አንተ ነው። አይ ወንድሜ አልመጣም አልኩህ እኮ። ዶክተር ናቲ ሆነች። ሮቢ እናታችን ምን ሆነች? አንተ እኮ ነው ሮቢ። እናታችንስ? እናታችን የት ነው ያለችው? ንገረኝ እንጂ። ወሰዷት ወንድሜ። ማን ይወሰዳት? ቆየት ነው የወሰዷት? ዶክተሮቹ እየተሯሯጡ ከዚህኛው ክፍል ወደ ሌላ ክፍል አዘዋወሯት። ሮቢ ለምንድን ነው የማታምነኝ? እናታችን ምንም አትሆንም። እናታችን አትሞትም፣ እመነኝ ወንድሜ። እናታችን ልትሞትብን ነው። ሮቢ ስንቴ ነው ደግሜ የምነግርህ? እናታችን ምንም አትሆንም፣ አትሞትም። እመነኝ፣ በእኔ የሆነብህ አትሞትም፣ ምንም አትሆንም። ዶክተር ይቅርታ፣ እናታችን የት ነው ያለችው? እናታችን አደራ፣ በቃ አደራ፣ ምንም እንዳትሆን። እኔ ጸሎት አልችልም፣ ደጅንም ረግጬ አላውቅም። በቃ ምንም እንዳትሆን። እኔ ለምኜ አስቸግሬ አውቃለሁ እንዴ? አንተም ብቻ አድርግልኝ። ጩጬው እናታችን ደህና ነች ብላኛለች። ናቲ ናቲ፣ እናታችን እንዴት ነው ማዳን የምንችለው? በቃ አትጨናነቅ። ይሄ የቤቱ ታላላቅ ልጆች ሀሳብ ነው። ታናናሾች ሊጨነቁ አይገባም ይላል ጸሐፊው። ናቲ፣ እኔ በጣም ጨንቆኛል። አንተ አትቀልድ። ደህና ነች አልኩህ አይደል እንዴ? ዶክተሯ ደህና ነች ብላኛለች። እመነኝ፣
እኔ ከየትም ብዬ እናታችንን አሳክማታለሁ። እናታችን ምንም አትሆን። አንተ ብቻ ጸልይ። እኔ ጸሎት ነው የምችለው። ሰዓቱ በጣም እየሄደ ነው። ባየለሽ ስንት ሰዓት ሆነ? 4 ሰዓት ሆኖልሻል። እስካሁን ሰዓት እንዴት አደራችሁ? አባዬ ዝኑያ ናፈኩሽም እንደ ተነስተሽ አሰሚኝ። አባዬ ምንድን ነው? አንቺ ማለት እኮ ልበ ንጹህ የሆንሽ ልጅ ነሽ። ንጹህ አባዬ በቃ ናግባ እናተኛ። ቆይ ዛሬ ምን አይነት አባት እንዳለሽ እንድታቂ ፈልጋለሁ። በቃ አለቀ። አውቃለሁ። አይ ምንም የምታውቂው ነገር የለም። አባትሽ መጥፎ የሆነ ሰው፣ መጥፎ የተራከመ። አባዬ እባክህ ግባ እናተኛ። ዛሬ ስለኔ እንድታቂ ፈልጋለሁ። አንድ በአንድ አለቀ። በቃ ያውቃለሁ አባዬ። ዝም ብላችሁ ስሙኝ። በቃ እኔ ካዲ ነኝ። ስለኔ ምን የምታውቁት ነገር ስለሌለ እኮ ነው። ብሌን ዝም ብለሽ ስሚኝ አንቺ። እኔ ግን ሌላ ሰው ነኝ፣ መጥፎ ሰው። ቆይ ይህንን ታውቂያለሽ? አታውቂም? አላውቅም። ጽኑዬ በድያቸዋለሁ ሁላችሁንም። ይቅርታ አድርጉልኝ። ጋሽ ግርማዬ እውነት ነው። ዛሬ ግባተኛና ጧት እናወራለን። አይ ዛሬ ነው ማውራት ያለብን። እኔ የሰከርኩ መስሎሽ ነው ቢለኝ? እኔ አልሰከርኩም። ዛሬ ነው ማውራት ያለብን። አልሰከርክም አባዬ። ግባና ነገ እናውራ። ቆይ እኔ ልጅ ልንገርሽ፣ ድሮ የኔ ልጅ ድሮ ዩኒቨርሲቲ ሳልገባ በፊት ማለት ነው ምን እንደተፈጠረ ታውቂያለሽ? የኔ ቆንጆ አልሰከርኩም። ዶክተር እናቴ አሁን እንዴት ነች? እናታችሁ ማትረፍ ይችላል። በጣም እናመሰግናለን ዶክተር። ገብተን ማየት እንችላለን? እሺ፣ መጀመሪያ ግን ቢሆን ነው። እሺ። ወይዘሮ አስካለ ባልጠበቅነው መንገድ አተነፋፈሷ ተዛብቶብን ነበር፣ ግን አሁን ደግሞ በሚገርም ሁኔታ ተስተካክሏል። ያ ማለት ግን አሁንም ሕክምና ያስፈልጋት ማለት አይደለም። በጣም መፍጠን አለብን። ይገባኛል እኮ የገንዘቡ ሁኔታ ከባድ ነው፣ ግን ደግሞ መፍጠን አለብን። ናቲ፣ የልብ ጉዳይ ጊዜ የሚሰጥ ነገር አይደለም። እሺ ዶክተር፣ ሕክምናውን በቅርቡ ታካሂዳለች። እንደዛ ከሆነ እናታችሁን ወደ ቀድሞ ጤንነቷ መመለስ ትችላላችሁ። ዶክተር ግን እንትን ማለት ከቀዶ ሕክምና ውጪ ሌላ ምንም አማራጭ የለም? ምንም አማራጭ የለም ሮቤል። አማራጭ ቢኖር እስካሁን እኛ ራሳችን እናደርገው ነበር። እንዳልኳችሁ ነው፣ የልብ ኬዝ ጊዜ የሚሰጥ ነገር አይደለም። ስለዚህ መፍጠን አለባችሁ፣ ካልሆነ እናታችሁ አንድ ነገር ትሆናለች። እሺ፣ በቅርቡ ንቅለ ተከላው ታካሂዳለች። እሺ፣ እንደዛ ነው የሚሻለው። እሺ ዶክተር። እሺ፣ እንግዲህ ባጭሩ ስለ እናታችሁ ያለው ነገር ይሄን ይመስላል። እሺ፣ እናመሰግናለን። እሺ፣ እናመሰግናለን።
ናቲ ያን ያህል ገንዘብ እንኳን ከየት አምጥተን ነው እናታችንን የምናሳክመው? ጩጬው እባክህ በቃ ዝም በል። ሁሉንም ነገር እኔ እወጣዋለሁ። ወንድሜ እኔ አንተ አንድ መጥፎ ነገር አድርገህ ሌላ ነገር ውስጥ እንድገባ አልፈልግም። ለእናቴ የዘላለም ሸክም ነው የምጥልባት። እኔ አንተንም ማጣት አልፈልግም። ምንም መጥፎ ነገር አላደርግም። እሺ ሮቤል። እሺ እማዬ ጋር እንግባ። እሺ ግን እንዲሆነ ስታይ እሷ ራሱ ስሜቷ ጥሩ ነው። በቃ እንደዚህ ጠንከር ይወደናልሽ። እስካሁን አልተኛሽም? ምንድን ነው ሆነሽ? እማ ሰዓቱን ግን አይተሽዋል? ከሌሊቱ 5 ሰዓት እኮ ነው። ኧረ 6 ሰዓትም ሊሆን ነው እንዴ? ለምን 10 ሰዓት አይሆንም? ቆይ ግን እማ የት ነበርሽ? ከጓደኛዬ ጋር። እንደውም አንቺ አታውቂያትም መሰለኝ። አንድ ጓደኛዬ ልጅ ወልዳ። እማዬ እባክሽ አትዋሺ። ቆይ የት ነበርሽ? እየነገርኩሽ እኮ ነው። የልጇ ምጥ ሲመጣ ብቻዋን ነበረች ጓደኛዬ። ከዛ ደወለችልኝ፣ ሄድኩ። እማዬ በጣም ግራ እያጋባሽ ነው። አጀደዛ ሂጂ። ምን ያስዋሸኛል? እውነታውን ነው የነገርኩሽ። ቆይ ግን ምንድን ነው የምትፈልጊው? ማለቴ ምን ለማግኘት ነው እንደዚህ በዚህ ልክ የተለወጥሽው? ይልቅ እዚህ በማታም በሌሊት ምን ትሰሪያለሽ? ምን ይጎልትሻል? አትተኝም? የት እንደነበርሽ አላውቅም እማዬ፣ ግን ደግሞ ጤንነቱና ሰላማዊነቱ ያልተጠበቀ ቦታ እንደነበርሽ እርግጠኛ ነኝ። ቆይ ግን ሰው እንደዚህ በዚህ ልክ ጸባዩ፣ ባህሪው፣ ሁሉ ነገሩ ይለዋወጣል እንዴ? አይ እንግዲህ ተኛ፣ አትነዝነሽኝ። ምንድነው ሁሉ ጊዜ ተቀየርሽ? ከየት ወዴት ነው የምቀየረው? ያው ነኝ እማ። ቆይ ግን እኔ ልጅ ስላለውሽ ብቻ በቅሽ አይደለም? ቆይ ድሮ ሰላም አልነበር እንዴ ስንኖር የነበረው? ውይ ኧረ እባክሽ አጨቅጭኝ። ሂጂና ከመኝታሽ ጋር ተጣይ፣ ከኔ ጋር ትጣይ። ምን ትላለች እጂ? እማዬ እኔ እንድትለወጭልኝና እንድትመለሽልኝ ብቻ ነው የምፈልገው። እኔ የምፈልገው በቃ የድሮ እናቴን ነው። አውቃለሁ ይህንን ጥያቄ በተደጋጋሚ ነው እየጠየቁሽ ያለሁት፣ ግን ደግሞ አንቺ እንድትመለሽልኝ ካለኝ የተለየ ፍላጎት እኮ ነው። እና ዛሬ ምን ሆነ ነው የምትይው? አይ እማዬ አንቺማ እኔን በፍጹም አትወጂኝም። እኔም እኮ ዛሬ እወድሻለሁ የኔ ልጅ። ማለቴ ድሮ የነበረሽ ፍቅር አሁን ላይ ምንም የለም፣ ምንም። እማ እኔ ግን ደግሞ የምፈልገው በምታደርጋቸው ነገሮች በጠቅላላ እኔ እንድታስብኝ ነው። ቆይ እስኪ አንቺ ከሌለሽ እኔ ብቻዬን የምቆይ ይመስልሻል? እንዲማ እሺ የኔ ልጅ። ናቲ ዶክተር እንዴት አደርሽ? እንዴት አደራችሁ? ይቅርታ እንዴት ወጡልኝ ያላችሁ እናታችሁ ማየት አለብኝ። እሺ ዶክተር። አደራችሁ? እንዴት አደርሽ? እናቴ ቁርስ አትበላም? አልበላም። እንዴት አደርክ? እኔ እኮ ለአንተ ነው በጠዋት ተነስቼ ስለፋ የነበረው። እሺ አሁን ተነስና ቁርስን ብለህ በእናትህ ተነስ።
እሱም አልበላም። እኔ በልቼ ነው የመጣሁት። እኔ የምልህ እናቴ ግን የት ሄዶ ነው? እናቴ በጣም ተጨንቋል። ምን እንጃ በእናትሽ ወዴት ሄዶ ነው? ዶክተር እንዴት አደርሽ? አሁን እናቴ እንዴት ነች? ደህና ነች። እሺ ዶክተር አመሰግናለሁ። እኔ የምልህ እናቴ ግን የት ሄደ? በእናትህ በጣም ተጨንቋል እኮ። በዚህ ላይ ደግሞ ቆየት ሄዶ ነው። ናቲ ሌሎች ላይ ኮስታራ የሆነውን ያህል ከእናቴ ጋር ሌላ ነው። እናቴ ናቴን በሰው ሀገር ነው የወለደችው። እንዴ ለምን? እኔ እንጃ አላቅም። የእናቴና የናቲ ጥምረት በጣም ይለያል። ከሚገርምሽ እማዬ የኔን አባት ያገባችው ራሱ ለናቲ ስትል። ናቲ በጊዜው ጠንካራ እጆች ያሉት አባት ፈልጋለሁ እያለ እናቴን ሲያስቸግራት ነበር። እወድሻለሁ እያለ የሚመላለሰው እኔን አባት ያገባችው። እንዴት ማለት? እንደሰማሁት ከሆነ አባቴ ከእናቴ ጋር ያሳለፋቸውን 3 ዓመታት ውስጥ የኔ አባት ለናቲ ምርጥ እንደነበር ነበር የሰማሁት። እና ታዲያ አባት ሆነለት? እናቴም ከናቲ ጥያቄ አረፈች፣ ናቲም ጥያቄው ተመለሰለት። ምን አለፋሽ አባቴ እጁን ይዞ ትምህርት ቤት ይወስደው ነበር ከጓደኞቹ ጋር ማስተዋወቅ። ውይ እንደዛ እኮ እንደዚህ ሲል። ከዛም ከ3 ዓመት በኋላ ነው የተረገዝኩኝ። እናቴም ናቲም በጣም ደስተኛ ነበሩ። የሚገርምሽ ነገር ደግሞ እናቴና አባዬ ለኔ ስም ለማውጣት ይጨቃጨቁ ነበር። ገና ሳትወለድ? አዎ። ግን የኔን መወለድ በጉጉት ሲጠብቁ የነበሩ ቤተሰቦቼ በድንገት አንድ ያልታሰበ አስደንጋጭ ነገር ደረሳቸው። ምን ተፈጠረ? አባቴ እኔ ሳልወለድ በሰው እጅ ተገደለ። ውይ በፈጣሪ ስም! እንዴት? እኔ እንጃ። እኔ ምንም ማውቀው ነገር የለም። ግን ደግሞ የመጨረሻ ንግግሩ ለናቲ ነበር። ምን ነበር ንግግሩ? ወንድምህንና እናትህን ጠብቅ የሚል ነበር። እናት ቶሎ ትደክማለች፣ ከዚህ በኋላ የቤቱ አባወራ አንተ ነህ፣ ተንከባከባቸው፣ እንደዚህ ነበር የሚለው መልእክቱ። ከዛ በኋላ ነበር ወንድሜ በድንገት የተቀየረው። እንዴት ነው የተቀየረው? በዛ በልጅ ጭንቅላቱ የእናቴን ጥልቅ ሐዘን ተሸከመ። እንዴት? የእናቴ ሐዘን በረታ። እሱም በዛ ለጋ ልጅነቱ የእናቴን ህመም በልቡ ዋጥ አድርጎ እሷን ማጽናናት ጀመረ። ወይኔ ሲያሳዝን! እኔ ስወለድ ለእናቴ ድጋፍ የሚሆናት የሚያረሳት ሰው ስለሌለ ትምህርቱን አቁሞ በዛ እድሜው እናቴን ማረስና እኔን መንከባከብ ጀመረ። ሮቢ በጣም ዋጋ ተከፍሎናል። በጣም። ከዛ በኋላ ነበር ህይወታችን በሶስታችን ብቻ ጣጥራ መኖር የጀመርነው። ከዛ በኋላ ነው ሁሉም ነገር ለብቻችን የቀጠለው። እና ቆይ ግን አባተን የገደሉት ሰዎች ታሰሩ? ስለ አባቴ ጉዳይ ማናችንም አናውቅም። ፖሊሶች ምርመራ አላደረጉም እንዴ? እባክሽ እናቴ እሱን መሰለኝ በሰው ላይ ተስፋ እንዲቆርጥ ያደረገው። ፖሊሶች ገንዘብ ተቀበሉና ፋይሉን አዘጉት። ደህና ደርክ አባዬ? ደህና ደርሽ ልጅ። ራሴ ሊፈነዳልሽ ነው። ማታ የወሰድከው ነው አባዬ? የተዘጋ ፋይል ሳታስከፍት አልቀረች። ምን አልኩኝ ጽኑ? ምን አወራሁ? ግን እኔ ማታ የጀመርካትን አሁን እንድትጨርስልኝ እፈልጋለሁ።
ግን በመጀመሪያ እስቲ ታጠብና ቁርስ ብላ። አይ አልበላ። ይልቅ ያልኩሽን ነገር ነገር ምንድነው? ምን ነው ፈራህ አባዬ? ከኔ የደበቅከው ነገር አለ እንዴ? አይ ምንም ነገር የለም። እንዲያው ስለሰከርኩ ስለጠጣ ዝም ብዬ ቀባጥሬ ይሆናል። አባዬ በጣም ትንሽ ነገር ነው የቀባጠርከው። ድሮ ምን ጽንዬ? ዩኒቨርሲቲ ከመግባት በፊት ይመስለኛል አንድ ቀላል ቆንጆዬ ልጅ ነበረች። አንድ ቀላል ቆንጆ ነበረች፣ በጣም ቆንጆ የሆነች ልጅ። እናም እሺ አባዬ፣ ያቺ ቆንጆ ልጅ አሁን የት ነው ያለችው? አይ እኔ አላውቃትም። ተው እንጂ አባዬ ንገረኝ። አሁን አውቃታለሁ ብለኸኛል ነበር። ጽኑ፣ እኔ አላውቃትም። ስለምን ቆንጆ ነው የምታወሪብኝ? እሺ አባዬ ካልክ አላስገድድህም። እኔ ሁሌ እንድታገባ ፈልጋለሁ፣ ግን ያው አግባ ማለት ድፍረት እንዳይሆንብኝ ብዬ ነው። ወይ ጉድ! ዛሬ ደግሞ በጠዋቱ ምንድን ነው የነካሽ? ሰላም ወይ? ኧረ አባዬ ቢያንስ ልብስህን ገብተህ ቀይር። አንቺ ምን ጊዜ ቀደምሽ? ተኝተሽ ነው ያደርሽ ወይስ ቆመሽ? ወይ ጉድ! ልጄ አስካል እንዴት ናት? ሻላላት? አሁን ደህና ነች፣ እግዚአብሔር ይመስገን። ትንሽ ሻል ብላታል? አዎ ለውጣል። ይሁን እስኪ ገብቼ ላይ ያልመሰለኝ። አዎ ገብተሽ ነው። ወንበርም ለትልቅ ሰው ቁምነት ተጣጣች። አስካለ ለምን አልሞትሽም? አሁንም እንደዚህ ስታመሽ ለሱ እያሰብሽ ነው አይደለ? አስካለ እንዴት አልሞትሽም? በትሞች እኮ ለአንቺም ለእኔም ጥሩ ነበር። አንቺ መሞት ነው ያለብሽ። ታስታውሻለሽ? ልጅ እያለን በግርማ ስንፎካከር አንቺ በልጠሽ በእጅሽ ያስገባሽው። በዛኔ ከልጅነት ጀምሮ እስካሁን በጣም ቂም ይዤብሽ ነበር። አንቺ ደግሞ ከዓይኔ ተሰውረሽ ቀረሽ። ግን ጊዜው ሄድ እንጂ ከዓይኔ ተሰውረሽ አትቀሪም። ይኸውልሽ እኔ ሮማን ይህችን ምድር ተሰናብተሻት እንድትሄጂ እተባበርሻለሁ። መቼም እኔ ሰው መተባበር ማንም አያለኝም። ትንሽ ቀን ጠብቀኝ እሺ አስካለ። ትሞቻለሽ፣ እገልሻለሁ። ወይ ልጄ እንዴት አደርክ ልጄ? ምንድን ነው ከራስህ ጋር የምታወራው? ምን ሀሳብ ገባሽ? አይ ዝም ብዬ ነው እየጸለይኩላት ነው ለእናት። ቆይ አንቺ የእናቴ ወዳጅ መስል አስሬ እንዳርባዋ ቀን እዚህ የምትመላለሽ ምንድን ነው? ከዚህ በኋላ እዚህ ሆስፒታል እግርሽ እንዲረግጥ አልፈልግም። ተው እንጂ የኔ ልጅ ምን እያልክ ነው? አስካለ እኮ የጥንት ወዳጅ ናት። አንቺን ብሎ ወዳጅ አቅሻለሁ እኮ የማላቅሽ አትምሰይ። ከአንቺ ጋር የተገናኘ ነው ለአንድ ጉዳይ ብቻ ነው። ከዛ ውጭ እኔና አንቺ የሚያገናኝ ምንም ነገር የለም። ጥሩ ሴት ለመምሰል አትሞክሪ። በደንብ አቅሻለሁ። ትሰማኛለህ ልጅ ናት። ምንም ቢሆን ታላቅ እሆናለሁ። እሺ ለአነጋገር ተጠንቀቅ። ይኸውልህ ማታ እደውልልሃለሁ። እሺ ተዘጋጅ፣ ተጠብቀኝ። ሰማ? በቃ እኔም ወደ ቤት ልጅማ እዚህ ከመጣች በቃ እሺ። አይዞሽ ይውላል። እሺ ማዘር እንዴት ናቸው? ደህና ናቸው፣ እግዚአብሔር ይመስገን።
ሮብዬ፣ ዶክተሮቹ ምን አዲስ ያሉት ነገር አለ? ጽኑዬ፣ ዶክተሮቹ ንቅለ ተከላውን ለማድረግ ዝግጁ ናቸው። እኛ ነን ዝግጁ ያልነው። ምን ያህል ገንዘብ ጠየቁ? ተው እባክህ ባቢሻ፣ እድሜ ልካችንን ቢሆን ሰርተን ማንከፍለውን ገንዘብ እኮ ነው የጠሩት። ቆይ ናቲ በዚህ ጉዳይ ምን አለ ሮብዬ? ምንም፣ በቃ አንተ አትጨነቅ፣ ሁሉንም ነገር እኔ እፈታዋለሁ እያለ ለብቻው ነው የሚብሰለሰለው። እሱ እኮ ከሰው ጋር መግባባት ቢችል መነጋገር ቢችል ቀላል ነበረ። ከንፈር ከመምጠጥ ውጭ ምንም ላይ ፈይዱልኝ፣ ለምን ችግር የለ ሰው አወራለሁ የሚል አባባል አለው። ቀላል ነበር። አንዳንዴ ችግሮችን ለሰው ስትናገር መፍትሄ ላይ ሰጡ ይችላሉ። ነገር ግን ስታወራው የሚቀሉ ችግሮች አሉ። አዎ ባቢ። ሮብዬ በቃ አትጨናነቅ። ናቲን ላወራው። ይሻላል። እሺ ወንድሜ። እንዴት ነህ ናቲ? ይገርምሃል ናቲ፣ እኔ ቢያንስ እንዳንተ እንኳን እናቴን በሕይወት አላውቃትም። እናቴን ሰው ነው የገደለብኝ። ሰው ነው የገደለብኝ ማለት? ያኔ እኔ በጣም ልጅ ነበርኩ። እናቴን አንዲት ሴት ከፎቅ ላይ ወረወረቻት። ግን ይገርምሃል በዛ ሰዓት አልሞተችም ነበር። ከስንት ዓመት በኋላ እማዬ እኛን ፍለጋ ወደኛ ስትመጣ ይቺ እናቴ ገዳይ ድጋሚ እናቴን አሳጣች፣ ድጋሚ ገደለችብኝ። በአንድ ሰው እናትሽን ለሁለተኛ ጊዜ አጣሽ? አዎ ናቲ፣ ለሁለተኛ ጊዜ። እግዜር እናቴን በድጋሚ እንዳያት እድል ሰጥቶኝ ነበር። እሷ ግን ነጠቀችኝ። እናቴን ሳላያት ሳታቅፈኝ የእኔ ልጅ አደግሽልኝ ብላ እንኳን በጉያዋ ሳታረገኝ ደግማ ሄደች። ናቲ፣ እማዬ እንደሞተች ማመን በጣም ይሻል ነበር። ድጋሚ እንደሞተች መቀበል በጣም ከባድ ነው። እናቴ እኔን ለማቀፍ ስትመጣ ድጋሚ ሞተችው። ገዳይዋስ? የእናቴ ወንድም ገደላት። እኔ ቦታው ላይ ስደርስ እናቴም ገዳይዋም ሁለቱም ሞተው ነው ያገኘኋቸው። ይገርማል። ሞታም ቢሆን ያን ቀን በደንብ አየኋት፣ አቀፍኳት፣ ሳምኳት። ሰው ሲያቆስለኝ እንጂ ሲያክመኝ አይቼ አላውቅም። እኔም እኮ እናቴን ሳላቃት አብረኝ ሳትሆን ስትሞት በጣም ከብዶኛል። እኔም እኮ የእናቴ ሞት አሞኛል፣ ጎድቶኛል። ግን ደግሞ ህመምን ለብቻ መያዝ ምንም ትርጉም የለው። አቶ ግርማ፣ መቼም ለማሰብ በቂ ጊዜ እንዳገኘ ተስፋ አድርጋለሁ። አስካላው እንዴት ነች? የእናቴን ስም እንዳትጠራ አላልኩም እንዴ? እሺ፣ እሷ እንድትድን ብዙ ገንዘብ ትጠይቀናል። ይህንን ገንዘብ ደግሞ ከአንተ ውጭ ሊሰጥኝ የሚችል ሰው ጭራሹን የለም። ናቲ፣ ይሄ ድርጅት በቅርቡ ነው እጃችን ላይ ገባው። እየሰራን አልነበረም። እኔም ታማሚና በሽተኛ ነበርኩኝ። እና ምን እያልከኝ ነው? ገንዘቡን አልሰጥህም እያልከኝ ነው? እኔ እንደዛ እያልኩ አይደለም ናቲ፣ ግን አንተ የምትፈልገው ገንዘብ እኔ እጅ ላይ የለም በአሁኑ ሰዓት። እሺ አቶ ግርማ፣ እናቴን አጠውልገህ አንተ በምቾትና አበባህን እያስዋብክ ኖርክ። አሁን ከአበባ ላይ መድኃኒት ስጠይቅህ ከአበባዬ ላይ አልቀጥፍም እያልከኝ ነው? አይ እንደዛ አይደለም ናትዬ፣ እጅ ላይ ገንዘብ የለም ነው ያልኩ። ካላመንከኝ ጽኑ ትሙት ነው የምልህ፣ ምንም የለም። ትሰማለህ? እዚህ ድርጅት ላይ ድርሻ አለኝ። ደብቅህ ብትኖርም ደምህ ደሜ ነው። የዚህ ድርጅት ውርስ ይገባኛል። ትሰማለህ? ከዚህ በተጨማሪ ደግሞ በስቃይ ብቻዬን ከእናቴ ጋር ተንገላትቼ ለኖርኩት ካሳ ድርጅት ግን ሽጠህ እናቴን ተሳክማታለህ። ተው እንጂ የኔ ልጅ። የኔ ልጅ አትበለኝ፣ የኔ ልጅ አትበለኝ። እኔ ያንተ ልጅ አይደለሁም። እሺ አልልም። ትሰማኛለህ? አሁን ምንም ነገር አልፈልግም። ቢያንስ በእድሜህ እንደ ታላቅ ላክብርህ። ሁለተኛ ልጅ አትበለኝ። ይህን ድርጅት ሽጠህም ሆነ ከየትም ገንዘብ አምጥተህ እናቴን አሳክምልኝ።
ካንተ የምፈልገው ይሄን ብቻ ነው። እንዴት አድርጌ እሸጠዋለሁ? ለጽናትስ ምንድን ነው የምላት? እሱን እኔ አይመለከትም። እናቴ በህመም እየተሰቃየች አንተ ተንደላቀህ እንድትኖር አልፈቅድልህም። አንድ ቀን ብቻ እሰጥሃለሁ፣ ገንዘቡን ከየትም ብላ። እንደዚህ አይነት ልጅ ከማሳደግ ዛፍ ማሳደግ ይቻል ነበር። እንደዚች አይነት ልጅ ከማሳደግ ይቺ አሳዳጊ በደላት ከመባል እንደዛ ለፍቻ አሳድጌ ወይኔ አሳያታለሁ ዛሬ ብቻ ተንታ አቃጥል ተጨራስተበቀው ቀበላ ቁጭ ብላ ደንገጥ ብላ ቦታ እንኳን አሰጠኝም። ቦታ እንኳን እናቴ መጣች ቁጭ በይ እንኳን አለች። ጥብቅ ነው ወይ አንቺ ከዛ ከልጅ ጋር ትኛላልኩሽ። ስንት ጊዜ ነው የምናገረው? አፈራባሽ በእግዚአብሔር ምን ሆነሽ ነው? እማዬው ምን አደረኩሽና ነው የምትማቸው? እንዴት ነው ምን አደረኩሽ? ከዛ ልጅ ጋር እንዳለሽ አላልኩሽም? እማዬ ቆይ እስኪ በዚህ ሰዓት እንዴት ነው የምርቀው? አይተሽዋል እኮ ቆይ ማያሳዝና እንዴው አረ እንደው ምን አደረኩሽ እባክሽ? እንደው ምን በደልኩሽ? አንቺን ከፍ እንደው ልፋት ያሳዝንሻል? መቼ ነው ለራስሽ የምትሆኚው? ሁሉ ጊዜ ራስሽን ጥለሽ፣ ሁሉ ጊዜ ለሰው አስበሽ። ቆይ መቼ ነው አንድ ቀን ሰው ሆነሽ ማይሽ? አላሳዝንሽም? የኔ አስተዳደግ እማ ጓደኛዬ ስለሆነ እኮ ነው። እማ ደግሞ እንዴት ሳርጌ ነው እናቱ ታማትቸው የሚሄደው? አንቺ ልጅ ግን የትኛው ዘበን ላይ ነሽ? ሁሉም እኮ ለራሱ ነው የሚያስበው። ሁሉም እኮ ለራሱ ነው የሚሮጠው። አንቺ እስከ መቼ ነው ሁሉ ጊዜ ለሰው እየሮጥሽ ራስሽን የምትይው? ኧረ እማዬ ራሴን እኮ አልተውኩም። የእውነት እማዬ የኔን ነገር እኮ አገር ህዝብም ቢፈርደው እኮ ጥሩ ነው። እኔ እኮ ውጭ ላይ ቆሜ ማለት እኮ ነው የቀረኝ። ባንቺ የተነሳ በቃ መጮ ጨርቄ መጣል እኮ ነው በቃ የቀረኝ። እኔ ምንድን ነው የማደርግሽ አንቺን? ቆይ እስካሁን ጠዋት ተነስቶ ደብተሩን ይዞ ምግቡን በልቶ ወደ ትምህርት ቤት መሄድ ነው የሚቀለው ወይስ ያለውን ምግብ ጠጣር አድርጎ ወደ ጎረምሳ ጋር አንጠልጥሎ መሄድ ነው የሚቀለው? ቆይ እስኪ ይህን ብቻ ንገረኝ እስኪ። ቆይ አንቺ ምን እየሆንሽ ነው? እስኪ አይምሮሽን አስቢ። ቆይ እስኪ አስሪው። እውነት ለዛሬ ብቻ ነው እሺ? ከዚህ በኋላ እኮ አላደርገውም። ኧረ ተይኝ፣ ይቅርብኝ፣ ተይኝ፣ አታውሪኝ፣ ተይኝ። ሰው እንዴት በዚህ ልክ እንዴት ሞኝ ይሆናል? አንድ ቀን ለራሱ እንዴት አንድ ሰው መሆን አያቅተውም? ቆይ ትምህርትሽ ራሱ አያሳዝንሽም? እንደዚህ ለፍተሽ እዚህ ደረጃ ደርሰሽ? ኧረ እማ ደግሞ ብቻቸውን ስለሆኑ እኮ ብዬ ነው። ምን አገባሽ? ቆይ አንቺ እስኪ ቆይ ማን ስለሆንሽ ነው አንቺ በዚህ ልክ የምታስቢው? ታውቂያታለሽ? እናቱ ታማ አባቱ ታማ። ቆይ ምንድን ነው ያንቺ ችግር? እሺ በቃ እማሽ ወደዛ ያንቺስ በጣም በዛ። አንድ ቀን ለራስሽ ብታውቂ ይሻላል። በኋላ ስታለቅሽ እንዳትኖሪ። እናቴ ምን አለችኝ ምን ብላኝ ነበር እንዳትይሽ። እኔን እንደ ክፉ ነው አሁን ላይ የምታየው። አንድ ቀን ግን እቺ የተናገርኳት ቃል ይገባሻል። እሺ ወይ እናቴ ትያለሽ ደግሞ። እሺ ወይ እናቴ ትያለሽ። ቆይ እጄን አላገኘሽውም እስከ ዛሬ። ደህና ነኝ። የት ሄደህ ነው ናቲ? ገንዘብ እያፈላለኩ ነበር። የተወሰነ አግኝቻለሁ። ትንሽ ነው የቀረኝ፣ እሱንም አገኛለሁ። እሺ ከየት ነው የምታገኘው ናቲ? ዝም ብለህ መነኝ ሮቤል፣ ከየትም አመጣለሁ። ታገኛለህ እኮ ግን ደግሞ እኔ አንተን ማጣት አልፈልግም። እኔንም ሳታጡኝ እናታችን እናሳክማታለን ካልክ እሺ። አንተ ከመጣ በቃ እኔ ትንሽ ልንቀሳቀስ። ወዴት ልትሄድ ነው? የትም እዚሁ ነው። ቲሸርት ነገር ቀይሬ ትንሽ ንፋስ ይንጋኝ። እዚሁ አካባቢ ነው። እሺ ቶሎ ነው። እሺ ግን ምሳ በልታል? አይ እኔ መብላት አልፈልግም፣ አንተ ብላ። መጣሁ። እሺ በቃ
ሸበለው ደህና ሰላም ነው አለው። ምን እያደረክ ነው? አለም ምንድን ነው ያዝከው እንዴ? ቀለም አንተ ፕሮፖዝ ልታደርጋ ነው እንዴ? እንደዛ አስቤያለሁ። ዋው ደስ የሚል ነገር ነው ያሰብከው። እውነት እንዴ? አዎ ትጠራጠራለህ እንዴ? የእውነት ደስ የሚል ነገር እኮ ሮቢ። አይሆንም እንዳትለኝ ፈርቼ እያሰብኩበት። ለምን አይሆንም? ጽናት እኮ ትወዳለች ባቢ። እሱንም አውቃለሁ፣ ግን ደግሞ ፈራሁ። በቃ አትፍራ። አንተ ደግሞ ጠይቃት። እሺ ቆይ መቼ ልጠይቃት? ምንም ጊዜ መስጠት አያስፈልግም። ዛሬ ማታ አድርገው። ዛሬ ማታ ይሻላል? አዎ ዛሬ ማታ። ምንም የሚያሳስብ ነገር የለም እኮ። ቆይ አያስፈራም ሮቢ? ምንም የሚያስፈራ ነገር የለም እኮ። ፍቅሯን ያው የምታውቀው ነው። እሺ ዛሬ በቃ ዛሬ አድርጓል። በቃ ልደውልላትና ቀጠሮ አስይዛት። ምን ሆነ ነው? ደውልና ቀጠሮ አስይዛት እንጂ። ከዛ ማልሻለው አንቺ ፎዘ ደውለሽ ተቀልች የእውነት እናንተ ደውላችኋል ነበር አንድ ቀን አይደለም? ሲጀመር ክላስ ከጨረስን ጨረስ ተደውለን ማናቀም። ባለፈው እንደውም ሳልነግርሽ ምን ደውላልኝ እንጂ ጌታ ሆይ የእውነት ለቤቱ ምናምን ስትል እናት ያለብኝን ችግር ባስተማር ዘርቆልኳት። አልከብሽም አንቺ እናቴ ከማንም ጋር ትኖሪያለሽ አይደል? ከአንቺ ጋር ኖሬያለሁ እንኳን ከማን ነው ተከበሪሽ። አንተ ባቢ ደወለ። ወይ የኔ ፍቅር እንዴት ዋልሽልኝ? ደህና ነኝ። ምን ነው ዛሬ ጠፋብኝ? ለውዷ ሚስቴ ዛሬ ማታ ምን አይነት እራት ልጋብዛት ብዬ እያሰብኩ ነበር። የእውነት ፍቅር ዛሬ ማታ እራት ልጋብዛኝ ነው? አዎ አንቺ ብቻ ውብ ሆነሽ ጠብቂኝ፣ እኔ ራሴ መጥቼ ወስድሻለሁ። ወይኔ ታድዬ፣ በቃ ቻው። እሺ ሰዓት አትያዝብኝ፣ ልዘጋጅ በደንብ። የኔ ፍቅር ወይ እወድሻለሁ። እሺ እኔም በጣም እወድሃለሁ። እሺ መልካሙን ሁሉ እመኝልሃለሁ ወንድሜ። መልካም እድል። አመሰግናለሁ ሮቤል። ወይኔ ብሌንዬ ሲያስጠላ። ባቢሻ እራት ልጋብዝሽ አለኝ። ደግሞ እኮ ምንም የራት ቀሚስ የለኝም። ምንድን ነው የማደርገው? ወግ ላሳይሽ ነው ማለት እንደ ስለፈጠረ ልንገርሽ ምን ሳብ የሰማሽ ነገር ገባኝ። እራት ልጋብዝሽ ነው። አንቺ ሽሮ ልብላ ነው የምትይ? እንዳታዋርጅ እንደ ስለመድኃኒዓለም እሱን ተይና እስኪ አትሳቂ። ምንድን ነው ቀሚስ የለኝም። አይ ቀሚስ የለኝም። እኔ እኮ ስጀምር ምሳና ቁርስ እንኳን ተከታትለን ማንበላልዶች ጭራሽ ለራት ልብስ እንምራት። አይ
ስንዬ ሲበዛ ተረጋጊ እስኪ መጀመሪያ እኮ ማለት ደራት ምንድን ነው ለብሽ የሚሄደው? ደራት ቀሚስ የለኝም። ማዳበር እኮ ለብሽ ያምርብሻል። ደራት ምን እንግዲህ ታድለሽ። አይ ባብዬ ወግ ላሳይሽ ነው። ወይኔ እዚህ ቁጭ ብዬ ይልቅ አባዬን ሄጄ ላስፈቅደው ይመስልሻል? ይሻል አስፈቅዱ። አባዬን ላስፈቅደው፣ ከዛ በኋላ ስንመጣ ልብሳችንን እንመርጣለን። ያው ባለው ማለት ነው። ልብሴን ልብሳችንን ከአንቺም ቢሆን ከተገኘ እራትም ቢሆን ለማንኛውም በቃ ላውራሽ አባቴ። ወይኔ እንግዲህ ነይ እንጂ ሳስበኝ እስቲ ቢሮ አንድ ቡና አምጪልኝ። እሺ አባዬ። አንቺ ሌባ ምን ፈልገሽ ነው ቢሮ የመጣሽው? አባዬ አንድ ነገር ላስፈቅድ ነበር። አባቴ ዛሬ ማታ አንድ እንዴ ናት? ምን ነው በራት አንኳኳም እንዴ? ጽናት አንቺን ፈልጌ ነው የመጣሁት። እኔ አንድ ላወራሽ የምፈልግ ትልቅ ሚስጥር